ይትፌስሑ በኀበ አልቦቱ ሞት ይነስኡ እሴቶሙ እስመ ትዕግሥት ተውህበ ሎሙ ከመ ይንስኡ። ሞት በሌለበት ስፍራ ደስ ይላቸዋል፣ ዋጋቸውንም ይቀበላሉ። ትዕግሥት ከፈጣሪያቸው ዘንድ ተሰጥቷቸዋልና። የትምህርታችን መነሻ ርዕስ ሞት በሌለበት ስፍራ ደስ ይላቸዋል የሚል ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ በተናገረው አምላካዊ ቃል መሰረት ፈቃደ ሥጋቸውን ለፈቃደ ነፍሳቸው፣ ፈቃደ ነፍሳቸውን ለፈጣሪያቸው ያስረከቡ ቅዱሳን አባቶቻችን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን መላእክት፣ ይልቁንም በዛሬው ዕለት ዓመታዊ በዓሉን የምናከብርለት ታላቁ አባት አቡነ ገብረ መንፈስ ቅዱስ ሁሉም ክብር ምስጋና ይድረሳቸው። ይትፌስሑ በኀበ አልቦቱ ሞት ይነስኡ እሴቶሙ እስመ ትዕግሥት ተውህበ ሎሙ ከመ ይንስኡ። ሞት በሌለበት ስፍራ ደስ ይላቸዋል፣ ዋጋቸውንም ይቀበላሉ። ትዕግሥት ከፈጣሪያቸው ዘንድ ተሰጥቷቸዋልና። የትምህርታችን መነሻ ርዕስ ሞት በሌለበት ስፍራ ደስ ይላቸዋል የሚል ነው። እስኪ በሉ፣ ሁላችሁም በሉ። ሞት በሌለበት ስፍራ ደስ ይላቸዋል፣ ዋጋቸውንም ይቀበላሉ። ይህንን ቃል ኢትዮጵያዊው ሊቅ ቅዱስ ያሬድ ለዛሬው ለመጋቢት 5 በእግዚአብሔር መንፈስ ቅዱስ ተቃኝቶ ካስቀመጠው እስመ ለዓለም ተብሎ ከሚጠራው ድጓው የተወሰደ ነው። ቅድም ሊቃውንቱ ሲሉት የነበሩትም ከዚህ ከእስመ ለዓለሙ ቀድሞ የሚባለው መዝሙር ነው። ግሩማን መላእክት ሱራፌል ወኪሩቤል እለ አክናፊሆሙ ነበልባል፣ ክንፎቻቸው ነበልባለ እሳት የሆኑት የሚያስፈሩ የሚያስደነግጡ ሱራፌልና ኪሩቤል ወረዱ ዮም ይትቀበሉከ በብሂል፣ ከሰማይ አንተ ወዳለህበት ያንተ ሥጋ ወዳረፈበት ይቀበሉህ ዘንድ ወረዱ። አማን ገባሬ ኃይል፣ በእውነት የእግዚአብሔር ኃይል ያረፈብህ አንተም ኃይል የምታደርግ ታላቅ አባት እያሉ እያመሰገኑ ከሰማይ መጥተው ወደ ሰማይ ያሳርጉህ ዘንድ ወረዱ እያሉ ነበር ያቀረቡት። ታሪኩ በጣም ረዥም ጥልቅ ምስጢር ያለው የተራራው ያክል አይደለም ርዝመቱ። ከግብፅ እስከ ኢትዮጵያ የተጓዘበት ታሪክ እንዘርዝር ብንል እጅግ ሙሉ ቀን የሚያውል ታሪክና ምስጢር ነው ያለው። አባቶቻችን ሁሉም ቅዱሳን እግዚአብሔር የሰጣቸውን መክሊት አትርፈው ነው ያለፉት። እግዚአብሔር ለምን እንደፈጠራቸው አውቀው ተገንዝበው ለተፈጠሩበት ዓላማ ኖረው እንደ ፀሐይ አብርተው ነው ወደ ፈጣሪያቸው የተጓዙት። ከነዚህ ቅዱሳን መካከል አንዱ ታላቁ ግብፃዊው ደግሞም ኢትዮጵያዊው ጻድቅ አባታችን አቡነ ገብረ መንፈስ ቅዱስ ነው። ሁላችንም እንደምናውቀው ታሪኩ እንደሚነግረን ገድላቸውም እንደሚያስተምረን መጋቢት 29 ጽንሰታቸው ሆኖ የጌታ ልደት ተከትሎ የሚከበረው የልደት በዓላቸው ታኅሳስ 29 ልደታቸው ነው። ልክ እንደተወለዱ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአውፅአኒ እምጽልመት ውስተ ብርሃን፣ ከጨለማው ወደ ብርሃን ከጠባቡ የእናቴ የአቅሌስያ ማኅፀን ወደ ሰፊው ዓለም ላመጣኝ ለእግዚአብሔር ምስጋና ይሁን ብለው ገና ባልረታ አንደበታቸው
ሌሎች ልጆች ሲወለዱ እያለቀሱ ሲወለዱ፣ እሳቸው ግን እያመሰገኑ ነው የወጡት። ለምስጋና ነው አንደበታቸው የተከፈተው። እግዚአብሔር ሁሉንም ነገር ማድረግ ስለሚችል በማኅፀን እያሉ እንደ ዮሐንስ ያሉ ያመሰገኑ አሉ። ሐረይኩከ እምከርሰ እምከ ትንቢተ ኤርምያስ ምዕራፍ 1 ቁጥር 41 ላይ ከእናትህ ማኅፀን ጀምሮ መርጬሃለሁ ተብሎ እንደተጻፈ ከእናታቸው ማኅፀን ጀምረው የተመረጡ ምርጥ የእግዚአብሔር ዕቃ ስለሆኑ ለአእምሮ የሚከብድ ለመናገርም እጅግ የሚደንቅ ሕፃን እንደተወለደ ስብሃት ለእግዚአብሔር ይሁን። አዳም እንደተፈጠረ አንደበቱን ለምስጋና ነው የዘረጋው። አዳም ሲፈጠር የ30 ዓመት ጎልማሳ ቢሆንም ልክ እንደተፈጠረ ምስጋናን ነው የጀመረው። የቀዳማዊውን አዳም ባህሪ የተላበሱ አባታችንም በምስጋና ነው የጀመሩት። እስከ 3 ዓመታቸው ድረስ በዛ ቆይተው ከ3 ዓመታቸው በኋላ መልአኩ እየመራ ወደ ገዳም ወስዷቸው በግብፅ በደቡባዊ በኒሂሳ ተወልደው በዛ ባሉ ገዳማት ለ300 ዓመታት በተጋድሎ ጸንተው ከቆዩ በኋላ እግዚአብሔር መርቶ ደግሞ ወደ ኢትዮጵያ በግሩማን መላእክት እየተመሩ 60 አናብስት 60 አናምርት በቀኝና በግራ እንደ አጃቢ ሰራዊት ሆነው ወደ ኢትዮጵያ ሲመጡ አብረዋቸው መጥተዋል። ኢትዮጵያ እንዲመጡ ያደረገው እግዚአብሔር ነው። 300 ዓመታት ሙሉ በግብፅ በረሃ በገዳም ተከተው ከእግዚአብሔር ጋር ሆነው ምድራዊ ሆነው ሳለ ሰማያዊ ሆነው ሥጋ የለበስ ሆነው ሳለ ሥጋዊ ምግብ ሳያሻቸው የመላእክት ምግብ እየተመገቡ ኖረው ይበልጥ ደግሞ ሀገራችን ኢትዮጵያ እጅግ የታደለች የቅዱሳን ምንጭ መፍለቂያ ደግሞም የቅዱሳን የማረፊያ ስፍራቸው ማስተናገጃ ሀገር ናት ኢትዮጵያ ሀገራችን። ተስዓቱ ቅዱሳን ብናስብ ከሩቅ ሀገር ከልዩ ልዩ ስፍራ መጥተው የከተሙት በኢትዮጵያ ሀገራችን ነው። እኚህ ታላቅ ጻድቅ ደግሞ የከተሙት በዚሁ እኛ ባለንበት በኪደተ እግራቸው እሳቸው ከምድር እስከ ሰማይ ድረስ የደረሰ ታላቅ በረከት ያላቸው አባት ናቸው። በእርሳቸው አማካኝነት እግዚአብሔር ከላይ ሆኖ ያናገራቸው ነበረ። እግዚአብሔር እሳቸውን ባናገረበት ስፍራ መቆማችን እጅጉን መታደል ነው። በዚህ ስፍራ ሲመጡ የእኛ አባቶቻችን በተለይ በዚህ ሀገር በወቅቱ በአንዳንድ ሰዎች ይሰራ የነበረው አምልኮ ጣዖት ታይቷቸው ፈጣሪ ሆይ ማርልኝ፣ እነዚህን ትምርልኝ ዘንድ ብለው በዚህ አሁን ታቦተ ሕጉን ይዘን ዑደት ስናደርግበት በነበረው ሐይቅ 100 ዓመት በራሳቸው በጭንቅላታቸው ተደፍተው ተዘቅዝቀው ባህር ውስጥ እየጸለዩ እንግዲህ እንገምት ተጠምቀን ለመውጣት ምን ያህል እንደሚያንሰፈስፍ ብርዱ 24 ሰዓት መቆየት አይቻልም። 100 ዓመት እግዚአብሔር ላስቻለው ግን ሁሉ ይቻላል። ውጣ ሲባሉ የለም መላውን የኢትዮጵያ ሕዝብ ካልማርክልኝ አልወጣም ብለው 100 ዓመት ሲሞላቸው ብርሃን ከሰማይ ወረደላቸው። አምላክ ጸሎትን ሰምቻለሁ፣ የኢትዮጵያን ሕዝብ ምሬልሃለሁ አላቸው። ገብረ መንፈስ ቅዱስ ከሆነ ከማምላኩ አባቶቻችን ሀገር፣ አካባቢ፣ ሰፈር፣ ቀዬ የሚገታቸው የሚያግዳቸው አይደሉም። ፀሐይ የምትወጣው በምስራቅ ነው። በምስራቅ ወጥታ የምትደርሰው ለተወሰኑ አካባቢዎች ነው ወይ? ለተወሰኑ ብሔረሰቦች ነው? ለተወሰኑ ጎሳዎች ነው? አይደለም። ፀሐይ ለሁሉም እንደምትወጣ ፀሐይ ብሩህ ገብረ መንፈስ ቅዱስ በኒሂሳ ወጥቶ በኢትዮጵያ ምድር ደግሞም ለዓለም የሚያበራ ስራ የሰሩበት በሀገራችን በዚህ ባለንበት ስፍራ ነው። ክብር ለእግዚአብሔር ይሁን። ምን ይሳነዋል? መንክር እግዚአብሔር በላይ ለቅዱሳኒሁ እግዚአብሔር በቅዱሳኖቹ ዘንድ ድንቅ ነው። ድንቅ ስራ ይሰራል። ሰውን አይንቅም። እግዚአብሔር ልዑል ነው።
እግዚአብሔር ክቡር ነው። እግዚአብሔር ሰማያዊ ነው። እኛ በአጭር ቁመት በጠባብ ደረት የምንመላለስ ኃጢአት ጽድቅ የሚስማማን ስንሆን፣ ነገር ግን እኛን ከፍ ለማድረግ ይታገሳል። ጻድቁ በዚህ ታገሱ። በምድረ ከብድና በዚህ የሰሯቸው ስራዎች በገድላቸው ተቀምጠዋል። ሁላችሁም ገድሉን ይዛችሁ ሂዳችሁ በአማርኛም በግዕዝም ስለተቀመጠ አንባችሁ መረዳት ትችላላችሁ። እጅግ ድንቅ ስራ ሰርተዋል። በ562 ዓመታቸው በዛሬው ዕለት ነፍሳቸው ከስጋቸው ስትለይ ግሩማን መላእክት ከሰማይ ወርደው አባታቸው አምላካቸው ያገለገሉት ጌታ፣ የታመኑትን የማይከዳ እግዚአብሔር፣ የለመኑትን የማይረሳ የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር ልክ ዕረፍታቸው ሲደርስ ግሩማን መላእክትን አስከትሎ ገብርዬ አገልጋዬ ወዳጄ ገብረ መንፈስ ቅዱስ ብሎ ቃል ኪዳን ሰጣቸው። ዘጸዋአ ስመከ ወዘገብረ ተስካረከ እምህር ለከ፣ ስምህን የጠራ መታሰቢያህን ያደረገ እምርልሃለሁ አለው። ደስ ይበላችሁ። ለምህረት ነው የመጣ ነው። ስማቸውን ለመጥራት ነው የመጣ ነው። በእሳቸው ስም እሳቸውን ያከበረውን እግዚአብሔርን ለማክበር ነው። ስለዚህ እግዚአብሔር ደግሞ የሰጠውን የኪዳን ቃል አያጥፍም። ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 5 ጀምሮ ለሚታመኑኝ ለወዳጆቼ ከወንዶችና ከሴቶች ልጆች ይልቅ በቅጽሬ በግቤ እኔ በምከበርበት ስፍራ የዘላለም መታሰቢያ ሰጣችኋለሁ ይላል። የምን መታሰቢያ? እስከ ምጽአት ድረስ ገብረ መንፈስ ቅዱስ እየተባለ ይቀጥላል። እስከ ምጽአት ድረስ ከእኛ በፊት እየተባለ ቆይተዋል። እኛ አረፍተ ዘመን ይገታናል። አረፍተ ዘመን ይህች ዓለም ያለንባት ዓለም እስክታልፍ ድረስ ገብረ መንፈስ ቅዱስ እየተባለ ይቀጥላል። ለምን ከተባለ ኪዳን ሰጥቷቸዋል። ከዚህ ዕለት የምንማራቸውን 3 ነጥቦች ብቻ ነግሬያችሁ ትምህርቴን ልጠቅልል። ከአባታችን ከአቡነ ገብረ መንፈስ ቅዱስ ደግሞም ከሌሎች ቅዱሳን የምንማረው አንደኛውና ዋነኛው ታማኝነትን ነው። ምን ነው? በሉ ተናገሩ። ምን? ታማኝነት። አባት ለሚወደው ልጁ አደራ ይሰጣል። አደራ ሲሰጠው፣ አደራ ሲያስጠብቀው በታማኝነት አደራውን መጠበቅ አለበት። ለሚታመን እግዚአብሔር ለሚታመኑት ታማኝነትን ይሰጣቸዋል። ወኩን መሃይምነ እስከ ለሞት ወተነሳ አክሊለ ክብር፣ እስከ ሞት ድረስ የታመንክ ሁን የሕይወት አክሊልም እሰጥሃለሁ ተብሎ ተጽፏልና ታማኝነታቸው ከልጅነታቸው አንስቶ እስከ ዕለተ ዕረፍታቸው ድረስ ሚዛናቸውን ሳያዛቡ ከቆምበት የአገልግሎት መስክ ሳይወርዱ በታማኝነት እንደነ አብርሃም እንደ ሌሎቹ ቅዱሳን ጸኑ። እምነታቸውም መሰላል ሆናቸው፣ ከፈጣሪ ጋር አነጋገራቸው። ስሉስ ቅዱስን ምዕራፍ የአቡነ ገብረ መንፈስ ቅዱስ ማረፊያ የምንለው እኛም ለበረከት አረፍ ብለን የምንወርድበት ስሉስ ቅዱስን እንደ አብርሃም በታማኝነት ያስተናገዱ አዝለው የሸኙ አባት ናቸው። ታማኝ ናቸው። እሱም ታምኖ በዕለተ ሞታቸው የክብር አክሊል ሰጥቷቸዋል። ሁለተኛውና ዋናው ነገር ደግሞ ትዕግስታቸው ነው። ምናቸው? ትዕግስታቸው እንደ ኢዮብ ነው። 100 ዘመን በዚህ ስጋቸው አልቆ አጥንታቸው እንደ ወንፊት ሆኖ በእግዚአብሔር ኃይል ነው የሚቻለው ይሄ። እሳቸውም ታመኑ፣ እግዚአብሔርም አጸናቸው። 100 ዓመት ሙሉ ቢበቃኝስ ቢቀርብኝስ ምን ይጎድልብኛል አላሉም። ስለ ሰው ብለው አምላካቸው ስለኛ ብሎ አምላካችን ስለኛ ብሎ ነው የመጣው። ወረደ ሀቤከ ከመ ያዕርግህ ሀቤሁ፣ ወደ አንተ ወረደ ወደ እሱ ያሳርግህ ዘንድ። እሱ ሰው የሆነው እኛን ምን ሊያደርገን ነው ማለት ነው? አምላክ ሊያደርገን። ሰው አምላክነትን ተመኝቶ ነበረ። ስለዚህ የእመቤታችን ሥጋ ነሳና ያ የተመኘውን መለኮታዊ ክብር አለበሰው። ለእኛ ደግሞ ወደ ቀደመው ክብራችን ያስገባን ዘንድ እርሱ መጣ። አባታችን አቡነ ገብረ መንፈስ ቅዱስም ይህንኑ ነው ያሳዩን። የመጨረሻው ርኅራኄያቸውና ፍቅራቸው ነው። ርኅራኄያቸውም ፍቅራቸውም የምናየው ከራሳቸው አልፈው ለሌላው ትውልድ መጸለያቸው ነው። ለሌላው ትውልድ መትረፋቸው ነው። አምላካቸው እንደፈቀደ ለአምላካቸው የሚገባ ማንነት እንዲኖራቸው አድርገው ኖሩ። በመጨረሻ ደግሞ ፍቅረ ሰብ እኔ ጸድቄ እነ እገሌ ለምን ይኮነናሉ?
እኔ በቀኝ ቆሜ ወገኖቼ ኢትዮጵያውያን ለምን በግራ ይቆማሉ? ወገኖቼ ከኛ የጎደለው ይሄ ነው። እምነት አለን፣ የአባቶቻችን ቃል ኪዳን አለን፣ የጎደለ ነገር የለም። ፍቅር ግን ጎድሎናል። መተሳሰብ ግን ጎድሎናል። ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ እንላለን። ግብፃዊ ናቸው በትውልድ ከሆነ በዘር ከሆነ አይዛመዱንም። የሚዛመዱን በሃይማኖታቸው ነው፣ በተከተሉት ዓላማ ነው። እኛ ግን እንደምታውቁት በአንዲት ሀገር በኢትዮጵያ በቅለን እየተያየን ያለንበት መንገድ፣ እየተነጋገርን ያለንበት ቋንቋ፣ እያሰብነው ያለው ያልተገባ አስተሳሰብ ከአባቶቻችን የሚነጥለን እንጂ ወደ አባቶቻችን የሚያቀርበን አይደለም። አባታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የወይን ግንድ ነው። እርሱ ለዓለም ሁሉ ነው ተላልፎ የተሰጠው። ሥጋዬን ብሉ ደሜን ጠጡ ያለው ለአይሁድ ብቻ አይደለም፣ ለሕዝብም ለአሕዛብም ነው፣ ለሁሉም ነው። መድኃኔ ዓለም አይደል? የዓለም መድኃኒት ነው። አባቶቻችንም በዚህ መንገድ ለዓለም ሁሉ ምሕረት እግዚአብሔር እንዲሰጥ በታማኝነት እግዚአብሔርን አገለገሉት። እኛ ታዲያ እኔ ስበላ ወንድሜ ይራባል፣ እኔ ስለብስ ወንድሜ ይራቆታል፣ እኔ ስበረታ ወንድሜ ይደክማል ብለን ለወገኖቻችን ማሰብ ያቃተን ለምን ይሆን? ወገኖቼ አባቶቻችን ይህንን በጽናት አልፈው በጽናት ተሻግረው አሁን ሞት በሌለበት ስፍራ ነው ያሉት። በየት ነው ያሉት? ሞት በሌለበት ስፍራ። እንተ ይሬያ አይነንስ ወእንተ ይኬድዋ በእግር። የንስር አይን በጣም ረቂቅ ነው፣ ምጡቅ ነው። እጅግ ጥቂት የጤፍታ ያክል ስጋ መሬት ላይ ካየ ከላይ ሆኖ ተወርውሮ የማየት አቅም አለው። የንስር አይን ያላያት ረቂቃን ፈላስፎች ጥበበኞች ያላዩት በረከተ እግዚአብሔር የሚገኝበት ከገቡ መውጣት ካገኙ ማጣት በሌለበት ስፍራ፣ በዚያ ሞት በሌለበት ስፍራ ይትፌስሑ በኀበ አልቦቱ ሞት ይነስኡ እሴቶሙ። ሞት በሌለበት ስፍራ በዚያ ደስ ይሰኛሉ፣ ዋጋቸውንም ይቀበላሉ። ደክመን መተናል፣ ተጉዘን መተናል፣ ድካሙ ብርቱ ነው። ብርድ ሲመታችሁ አድሯል። ከልዩ ልዩ ስፍራ መተናል። ስለዚህ ዋጋ የሚያስቀረው እግዚአብሔር ለአባቶቻችን የሰጠውን ዋጋ ለእኛም ያድለን። በብፁዓን አባቶቻችን የጎደለው ሞልቶ የተጣመመው ተስተካክሎ ይሰጠናል። ወስብሐት ለእግዚአብሔር።